እኔ ግን ማለት ነው የቴዶ ሞት እንደኔ ማመን ያቃታችሁ እውነት ብዙዎቻችን ብዙ ስደት ላይ ያለን ምናልባት ከዚህ በፊት ብሬክስ ምናምን የምትከታተሉ ከሆነ ለመጀመሪያ ጊዜ እኔ አሃዱ ብዬ ዩቲዩብ ሀበሻዊ ስከታተል እነ ብሬክስ ነበረ ብሬክስና የተንቢና በዛን ሰዓት በጣም መከታተላቸው የነበሩ እነሱ ነበሩና በዛ መሃል ቴዶ ነበረ እነሱ ውስጥ እነሱ ቤተሰብ ውስጥ ማለት ነውና እውነት ለመናገር እኔ እስካሁንም እያመንኩኝ አይደለም እግዚአብሔር አምላክ እንደ ውሸት ቢያረገው እጅግ በጣም ደስ ይለኛል እውነት በጣም ነው ያዘንኩት በጣም ነው የተሰማኝ በቃ በአሁን ሰዓት ወጣትነት አልበረክትም አለ በቃ እንደዚህ ነው የኛ ህይወት እንደዚህ በቃ ስደት ላይ እንደዋከልን ስደት ላይ እንደደከምን ስደት ላይ እንዳለቀስን ስደት ላይ በቃ በክንክን ብለን እንደቀረን በቃ መጨረሻችን ሞት ነው የሚሆነው ይሄ ነው በቃ የኛ ልፋት እውነት እኔ በጣም ነው ያዘንኩት በጣም ማለት ነው ከመረግራችሁ በላይ እውነት በጣም ነው የሚያሳዝነው ቴዶኒ በደንብ እከታተላቸው ነበረ ማነው ይሄ ከብሬክስ መሲ እንደውም ስትወልድ ልጇን ስትወልድ በአጋጣሚ ደግሞ ብሬክስ ኢትዮጵያ ውስጥ ነበርና ከጎኗ የነበረው እንደ ብሬክስ ሆኖ ሲያግዛት የነበረው እሱ ነው እውነት በጣም እኔ አላቅም እኔ እንዴት ብዬ እንደምናገር ራሱ ቃላቶች አጥሮኛል እውነት ማመን አልቻልኩም እንደውም በቃ በጣም ያመንኩት መሲ ፌስቡክ ላይ ለቃለች እንደገና ደግሞ ብሬክስ በለቀቀው ነው በቃ ይሄ ነገር እውነት ቢሆን ነው እንጂ እንደዚህ ይሄ ቪው መሰብሰቢያ ምናምን አንዳንድ ሰዎች ይሄ ጠላት የሆኑ ማለት ነው ሰው ሳይሞት ሞተዋል ብለው ስለሚያወሩ በቃ እንደዛ ነበር የሚያሟርቱ የመሰለኝ እንጂ እውነት ቴዶ በህይወት የለም ብዬ አላመንኩም ነበር ግን ብሬክስና መሲ ፖስት አርገውታል በጣም ነው ያዘንኩት እውነት በቃ ወጣትነት ይሄ ነው በቃ በአሁን ሰዓት የአርጅቱ የሚሞት ሰው ጠፋ ማለት ነው የለም ማለት ነው ወይኔ ጉዳችን በጣም እኮ ነው የሚያስፈራ እውነት በጣም ነው የሚያስፈራ አሁን ለሞተውስ ሞተዋል ግን ወዮ ለራሳችን እውነት ምንም ነገር ሳንሰራ በኃጢአት ጭምልቅልቅ ብለን ወጣቱ እንደምታዩት ነው ብቻ አላቅም እኔ አሁን እዚህ ጋር ሌላ ነገር ለመናገር ሳይሆን በቃ የማነው የቴዶ ሞት በጣም ያሳዘነኝ በጣም ጸባይኛ እንደ ዘመኑ ወጣት እዩኝ ማያበዛው አንገቱን ደፍቶ የሚሰራ እውነት በጣም ጸባይ ሰናይ የሆነ እንደዚህ ይሄ ዩቲዩብ ብር አጠገበኝ ዩቲዩብ ብር እንትና ላይ ብሎ ራሱን ማያኩራራ ልጅ ነበርና በጣም ነው የሚያሳዝነው እንግዲህ እግዚአብሔር የፈቀደው ቀን ይሄ ነው ካለ ማንም ሊያልፍ አይችልም እያንዳንዳችን የራሳችን የሆነ ቀን አለን ከዛ ቀን ማንም ሊያስቀረን አይችልም ግን በጣም ነው ካያችሁት እንደውም ዩቲዩብ ላይ ገብታችሁ ካያችሁት ሰሞኑ ነው ከትላንት ወዳ ምናምን ራሱ ቪዲዮ ለቋል እና ይሄ ፊቱ ላይ ማዲያት እንዳወጣ ምናምን ነበር ሲያወራ የነበረውና አሁን በድንገት ሞተ ሲባል ምንድነው የሚሰማችሁ ምንድነው እናንተ የሚሰማችሁ እውነት በጣም ብዙ ተስፋ የሚያስቆርጥ ነገር እኮ ነው አሁን እየተፈጠረ ያለው በቃ ለምን የምትሉት ነገር እኔ በጣም የሚያሳዝነኝ ስደት ላይ ደክማችሁ እኔ ብዙ ጊዜ የሚያሳዝናችሁ ነገር ስደት ላይ ደክማችሁ እህቶቼ ደክመው ለፍተው ቢሰርተው አርፋለሁ ብለው እዚህ ራሱ ብዙ የሚሞቱ እህቶቻችን አሉ እውነት ትዳር ይዘው ወይ ሊወልዱ ሲሉ ብቻ አቅማቸው ደክሞና በቃ ይሄ ነው አለምቺ ከሆነች ምንድነው እኔ አላቅም እኔ እግዚአብሔርና ምንም ለመኖር እኮ ምንም ምድጓጉት የሚያጓጓችሁም ነገር የለም ምንም የሚያጓጓችሁ ነገር የለም እና እኔ በጣም ያሳዘነኝ ቴዶ ለማንኛውም እግዚአብሔር አምላክ ነፍስን በአብርሃምና በያዕቆብ ጎን ያደርግልን ሌላ ምን ይባላል እንግዲህ ቤተሰቦችን እግዚአብሔር አምላክ ጽናቱን ይስጣቸው እግዚአብሔር አምላክ የሚያጽናና መንፈስ ቅዱስ ይላክላቸው እውነት እኔና ብሬክስና እነ መሲ ራሱ መሲ አሁን ወንድሟ ከሞተ ራሱ አመት አልሞላም እውነት በጣም ነው የሚያሳዝነው በጣም ማለት ነው ይሄም ልጅም ራሱ ወንድሟ ማለት ትችላላችሁ ወንድሟ ያው ዝምድና አላቸው የቅርብ ዝምድና አላቸው ግን ከወንድሟም በላይ ሆኖ ነበር ሲንከባከባት የነበረው
ብሬክስ በሌለ ሰዓት ከጎና የነበረው ሳውዲ ላይ ብቸኝነት እንዳይሰማት ከጎና የነበረ እኔ እግዚአብሔር ያጽናችሁ። ሌላ አሁን ምንም ቃላት አጥሮኛል። እውነት ምንም ነገር ልላችሁ አልችልም። እግዚአብሔር የሚያጽናና መንፈስ ቅዱስ ይላክላችሁ። በቃ እውነት ለቤተሰቡ በአጠቃላይ ማለት ነው። እኔ ምን ቃል ራሱ እንደሚያጽናናቸው አላቅም። የእግዚአብሔር ቃል ነው እንጂ የሰው ቃል መቼም አያጽናናምና እግዚአብሔር አምላክ በቃሉ ያጽናናችሁ። እኔ ምንም ልላችሁ አልችልም። ለመላው ቤተሰቡ እንዲሁም ለባለቤቱ በጣም ነው የሚከብደው። በጣም እንግዲህ ወጣቶች ህይወት እቺ ናት። እኔ ወጣቶች ብታስቡበት ደስ ይለኛል። ወደ የሃይማኖታችሁ ብትሄዱ፣ ወደ ሃይማኖታችሁ ብታመሩ። በተለይ አሁን የመጣችሁ ዩቲዩበሮች እኔ እንጃ አላቅም እንዴት እንደሆነ ትንሽ እንትን ስትሉ ፈጣሪን አላቅም። እኔ ስለናንተ መናገር አልችልም። ግን እቺ ናት በቃ ህይወት እቺ ናት። እና እነ ብሬክስ መሲ እግዚአብሔር ጽናቱን ይስጣችሁ። እግዚአብሔር ያጽናናችሁ። ሌላ ምን አይነት ቃል እንደሚያጽናናችሁ አላቅም። ሀዘን በጣም ከባድ ነው። በዛ ላይ ቴዶ ያለው የሰው ሀገር ነው፣ በሰው ሀገር ነው ቤተሰብ። አረ በኢየሱስ በስመ አላቅም። ያው ስደት ላይ ስታዩት እየተከታተላችሁት ከነሱ ብዙ አይነት ትምህርት ተምራችሁ የነሱን አርያን ተከትለን እንሄዳለን ብላችሁ አርያችሁን አድርጓችሁ የምታስቧቸው ሰዎች እንደዚህ አልፈዋል ሲባል በጣም ይከብዳል። እንግዲህ እነ ብሬክስ ጽናቱን ይስጣቸው። እውነት እኔ ቃላት የለኝም። በጣም ደንግጫለሁ። ማመን አልቻልኩም። ምክንያቱም እያየ ነው። እኔ ከመጀመሪያ እኔ ብሬክስ ማቀው ዩቲዩብ ሳይከፍት በፌስቡክ ነው ማቀውና በፌስቡክ ላይ በስራ እየሰራ ላይቭ ይገባ ነበርና ከዛን ጀምሮ ነው የዛሬ 8 አመት 7 አመት በላይ ጀምሮ ነው የማቃቸው ልጆች ናቸው። እንግዲህ እግዚአብሔር ጽናቱን ይስጣችሁ። እውነት እግዚአብሔር ጽናችሁ። ጠዋት ታይተን ማታ ማንታይበት ጊዜ፣ ማታ ታይተን ጠዋት ማንታይበት ጊዜ ነው የመጣው። እንግዲህ ለራሳችን መፍራት ነው፣ ለራሳችን ወዮ ማለት ነው። አንዴ እነሱስ ሄደዋል፣ ወደ አምላካቸው ሄደዋል። ግን ለኛ ነው ማልቀስ። እውነት ለኛ ነው ማልቀስ። በቃ መጨረሻችን ምን ይሆን? ምንድነው የኛ መጨረሻ? የኛ ማለፊያ ምንድነው ብለን ለራሳችን ነው ማልቀስ። በጣም የሚያስፈራ ጊዜ፣ በጣም የሚያስደነግጥ ጊዜ ነው ያለ ነው። እንግዲህ እግዚአብሔር አምላክ ወደ ኃጢአት እንዳንሄድ እውነት ወደ አላቅም። በጣም ያስፈራል። እውነት በጣም ነው የምትፈሩት። ወይኔ በስመ አብ። እንግዲህ ሰላማችሁ ይብዛልኝ። ምንም ቃላት የለኝም። እውነት እኔ ደንግጬ ግራ ሲገባኝ ነው ዝም ብዬ የመጣው። ሰላም ይብዛላችሁ።